እንደዚሁ በቃ አለ አይደል ቢቆም ማለት የሆነ ነገር ድንገት እንትን ተብሎ የሆነ ነገር ቢፈጠር ለእናንተ ጥሩ አይደለም። አይ ኢትዮጵያ ህግ የሌለበት ሀገር ስለሆነ ሳይሆን አታውቁም። ስደት ላይ እስካላችሁ ድረስ የሀገሪቷ ዜጋ የማያደርገውን ነገር ነው እኛ የምናደርገው። በመጀመሪያ ደረጃ እኮ ህገ ወጥ እንደሆነ ራሱ እያወቀን የምናደርጋቸው ነገሮች አሉ አይደል? ስለዚህ ቢቀር ጥሩ ነው፣ አላስፈላጊ ነው። የማይፈቀዱ ነገሮች እኮ አሉ በዚህ ሀገር ህግ የማይፈቀዱ ነገሮች እንደሆኑ እያወቁ ራሱ ማድረግ ከባድ ነው። ስለዚህ አንድ ሰው ብቻ ሳይሆን አላችሁ ራሳችሁን ታውቃላችሁ። እኛ ግዴታ ከሌ ማለት የለብንም። ስለዚህ ሁላችሁም እንደ ሀሳብ ብታቆሙት ይሄን እምላችሁ። ግን እኮ የማሜ ብቻ ነው እንጂ ትንሽ ከበድ ያለው እንጂ እኮ ያ ጆሮ ምናምን እንጂ እኮ ሌላው እኮ ምንድነው? ቆይ ጉጂ መንከባለድ ምናምን እኮ ነው ያለው። ይሄን ያለ እኮ ምንም ነገር የለውም። አይ ቲንክ ኮልጌት እና በርበሬ ተደርጎ አይን መቀባባቱ ምናምን አንድ ዋንስ ራሱ አይኑን እንደዚህ እንትን ብሎ አይተሽዋል። አይኑ የሆነ ደምና ስጋ ነገር አድርጎ አይታችሁታል። ጋይስ የሆነ አይኑና ስጋው እንደዚህ ደም ጎርሶ ይሄ ራስን የመጉዳት ምናምን እንትን ጉጂ ተጠንቀቂ። ዱባይ ኢትዮጵያ ናት እንዳይወስዱሽ። እኔ ምን አድርጌ ነው ጋይሶች? ምናቸው ጋር ደርሼ የት ወጥቼ ከማን ተገናኝቼ ከማን ተጣልቼ ሚዲያ ላይ የማወራውን አውቃለሁ። የሚያስጠይቀኝን አውቃለሁ፣ የማያስጠይቀኝን አውቃለሁ። ፍቅሮቼ ህጋዊ ነኝ፣ ድብና አድርጌ ህጋዊ ነኝ። እማወጣውን የማስገባውን ገንዘብ የሀገሪቷ መንግስት ያውቃል። ምን አድርጌ ለምን ነው የምጠየቀው? ምን አድርጌ የትኛውን ህገወጥ ስራ ሰርቼ ምናቸው ጋር ደርሼ የቱ ጋር ደርሼባቸው ከአንደበቴ የትኛውን ስድብ አውጥቼ አጸያፊ ስድብ እዚህ ሀገር የሚያስጠይቀው እናት አባት ምናምን ይሄ የሆነ አይነት ስድብ መሳደብ ምናምን የምሳደባቸውን ስድቦች አውቃቸዋለሁ። መቼ ስነካ ለምወጥቼ ለምሰጠው ስድብ ደግሞ ለምላሹ ለምን እንደመለስኩኝ ሪከርድ አስቀምጬ ዶንት ወሪ። ለኔ አትጨነቁ ጋይሶች። አም ናት ስቱፒድ። እኔ ደደብ አይደለሁም። የማደርገውን ነገር በደንብ አውቃለሁ ፍቅሮች። የሚያስጠይቀኝን የማያስጠይቀኝን በደንብ ጥንቅቅ አድርጌ ነው የማውቀው። እኔ ገንዘብ እምጠላ ይመስላችኋል? ባደርገው ባገኝበት መንብል ማላደርገውን አላደርግም። ኖ መልሳት መልሱ የሚል ህግ የለም ጋይሶች። መልሳት መልሱ የሚል ህግ የለም። ይሄ ነው ያለው ነገር። መልሳት መልሱ የሚል ህግ የለም ፍቅሮች። እኔ የሚያስጠይቀኝን የማያስጠይቀኝን አውቃለሁ። ማን ነው ምንድነው? ምንድነው? ማሮቼ እርዳታ ነው ነው እንዳትሄጂ። ለምን? ምንድነው? እርዳታ ነው ምንድነው? ጉቺዬ እንዴት አመሸሽ? አለው ማሬ አለሽልኝ። ምንድነው? ወይ ሞዴል ተገኔ የሚል አካውንት ላይ እርዳታ እያሰባሰብን ነው።
አንድ እህታችን 21 አመቷ ነው። ሁለቱም ኩላሊቷ ፌል አድርጎ ዳያሊሲስ ላይ ነው ያለችው አሁን። እነ ሚኪ ፊት አውራሪም እነ ፋሲካም ነበሩ እኛ ጋር እና በቻልሹ ብትተባበሪና ማለት ነበረ። ከቅድም ጀምሬ ነበር ግን ጌም ላይ መስለሽ ነው እንትን ያላልኩት። አሁን ላይቭ ላይ ነኝ። ከላይቭ ስወጣ ስትወጪ በቃ ነገም ቢሆን እሺ ውዴ አካውንቱን ሼር አደርግልሻለሁ። ነው የንግድ ባንክ አካውንት ካላችሁ ሼር አድርጊልኝ። የቻልኩትን እዛ ላይ ሰፖርት አደርጋለሁ። እሺ በቃ እሺ ውዴ በጣም ነው የማመሰግነው። ከቻልሽ ደግሞ ገብተሽ ፍሬንዶች እንደዚህ አይነት ነገር ካለ የኔ ፍቅር አምሶሪ እኔ ተናግሬያለሁ። እንደዚህ አይነት ቦታ ላይ ምናምን እርዳታ ማሰባሰብ ላይ ተነካክቼ ማላቅምም አልነካካም። የራሴን ግን የግሌን ሰፖርት አደርጋለሁ። እሺ በቃ ውዴ በጣም ነው የምናመሰግነው። ቴንኪው አመሰግናለሁ። ሼር አደርግልሻለሁ። ኖ አካውንቷን ብቻ የንግድ ባንክ አካውንት ላኪ እኮ። ቴንኪው ልጋጋም የምትይ ልጋጋም ተፈቅዶልኝ ነው የምላችሁ ፍቅሮቼ። ልጋጋም ተፈቅዶልኝ ነው የምላችሁ። ልጋጋም የምላችሁ ተፈቅዶልኝ ነው። እናታችሁ እንደዚህ ሁን አባታችሁ እንደዚህ ተደርገሽ ምናምን ስትባሉስ ተቀበላችሁ የለ? ለምንድን ነው እኔ ልጋጋም ላልኳችሁ የሚደብራችሁ? ለምንድን ነው የሚደብራችሁ? እንደው ልጋጋም ብላችሁ ቲሸርት ልታሰሩልኝ ይገባችሁ ነበር። ይሄ ልጋጋም የሚል ቃል እኔ ነኝ ቫይራል ያወጣሁት። ምን አባታችሁ ዘቢባዬ የኔ እናት የኔ ወርቅ አንቺም ተሰቃየሽ እኮ ለኛ ቪዲዮ ስትሰሪ ለኛ ልበል እንጂ አማራ ፋኖ እኔማ ዋነኛዋ ኦሪጂናል ልጋጋም ነኝ። ታፕታፕ አድርጉ ቤቱን ባርኩ በእናታችሁ። አሁን እንግዲህ የታውጥተ ብሩን ጨረስ ነው ትላላችሁ። ማሜ ነበረ ማሜ ታስሯል። ባርኩ ቤቱን ባረክ አድርጉ። እጣን ላጭስ እንዴ እንመራረቅ እንዴ ቤቱን ትባርካላችሁ ፍቅሮች እንመራረቅ። አጋልጣቸውን ለፎሎ ማታረጉት አጋልጣቸውን ፎሎ አድርጉ። ቤቱን ባርኩ። ጣን ላጫጭስ ቤት የራሱ ጣን ካጨስ ወይ ስንት ቀን ሻርፕሽ ያምራል። የትኛው ይሄ እኮ የሺት ከሺቲ ጋር የሚለበስ ነው። ወይ ማሮቼ ታፕታፕ አድርጉ በእግዚአብሔር ሜምበር ሆኖ ታፕታፕ አድርጉ። ሜምበር ሆኖ ቤቱን ባርኩ። እስቲ ባርኩ። ምን ትቀጣለች? ተወት በእናታችሁ። ጓደኛዬ ታሳዝነኛለች። እምሙሽ ያምራል። ከአባት ጋር ሆናችሁ ምቱበት በእምሙዬ ነፍጠኝቷ የቴንኪው ከአባት ጋር ሆኖና ወይ ከወንድም ጋር አብራችሁ እምሙዬን እያያችሁ ምቱበት፣ ለጥልጥበት ከማረክ እሱ ብዬ ቴንኪው የኔ ፍቅር የኔ እናት። ሌላ ምን ልልክ እችላለሁ? ዘቢባዬ ምን እምሙሽ ያምራል አለኝታበት። ከአባት ጋር ከወንድም ጋር ተሰብስባችሁ ቤተ ዘመድ ቤተ አዝማድ ምናምን ተሰብስባችሁ ካማራችሁ ምን አገባኝ እኔ ጆከር እና ሄለን ስለተጣሉ ለምን አይገዳደሉ? ከሰሌላ አቀጣጥል ቤቱን ባረክ አድርጉ። እስቲ ጋላሪ ምን ቀረኝ? አይ ትላንትና እኮ ኦልሞስት ሞልቶልኝ ነበር። ወይኔ የ15,000 አንበሳው ዩኒቨርሲቲ ይቀረኛል። አይዳይ
ጉቺዬ ወይ ማይ ላቭ አይ ሚስ ዩ እኮ በእናትህ። እስቲ ጋላሪው ሙሉልኝ እኔ ፍቅሮች የ15000 ሙሉልኝ። አንዳው የሰጠን ፉጋይ ዝም ብላችሁ ጋላሪ ሙሉ ሜምበር ሁኑ። ጉቺ ሰማሽ ምኑን ብለስድ ቴንክ ዩ። አጋልጣቸውን ፎሎ አድርጉት እስቲ። እስቲ ቤቱን ባረክ ባረክ አድርጉ። ሜምበር ቆንጆ ላይ ነን አሁን ሁላችሁም ሜምበሩን እስቲ 800 እንግባ። እኔ ስትመችኝ እኮ ቴንክ ዩ የኔ ፍቅር። ዊ ቢአርዬ ከሰሌላ አቀጣጠል ጋላክሲ ለቀክ የኔ ፍቅር ነምበር 20 ከነምበር 20 ወደ ነምበር 19 አስገባውክ ይሆናል። 19 አስገባውክ ጋላክሲ ስለሰጠኝ ቀይረው ነምበር 19 አስገባውክ ፍቅሬ ከሰላ አቀጣጠል። ያ ዛሬ መርቃለሁ ጠብቀኝ የትም እንዳትሄድ እሺ። እልላልክ እንደዛ ሰውዬ አይዳይ ጠብቀኝ። ጋላክሲ ለቀክብኝ። ዛሬ ስመርቅሃለሁ። ሌቭል አፕ አደረገ የኔ ፍቅር። ዛሬ ስመርቅሃለሁ። ሜምበር ሁኑ እሺ ፍቅሮቼ፣ ሜምበር ሁኑ። ሉልያ ባይጋት አፕግሬድ ኦኬ። ታፕ ታፕ አድርጉ። ቤቱን ባረክ ባረክ አሩ። ከሰሉ እየተቀጣጠለ ነው። ስለ እነግራችኋለሁ የትም እንዳትሄዱ እሺ። ከዛ ከወደድኩት ልጅ ጋር እኮ ታረቅ። ቤቱን ባረክ ባረክ አድርጎ ጣልኝ እያቀጣጠለ ከሰል እየተቀጣጠለ ነው። መርቃቸው ከዛ ከወደድኩት ልጅ ጋር ተጣልተን ነበረ። ታረቅ ከመቼው ማለት አልገባኝም። የት ነበር ካንተ ደግሞ ሌሊቱ ሙሉ እንደዛ እንባ እስኪቀረኝ ድረስ ታሪኬን ስነግራቸው እነግራችኋለሁ። እሺ ጋይሶች ሁሉንም አወራላችኋለሁ። ዛሬ እኮ ታረቅ ደወለልኝ። ከዛ ረጅም ሰዓት በቪዲዮ አወራን። ታረቅ ደስ ብሎኛል። ታረቅ ጌታ ያ እንትን ነው ማሮቼ። ጠዋት ላይ ከናንተ ጋር ስልክ ሳወራ ቆይቼ ማለት ነው። ከናንተ ጋር ስልክ ሳወራ ቆይቼ ላይቭ ላይ ቆይቼ ስልክ ሳወራ ከዛን አልተኛሁኝም ወይ አፈር ብሉ ደከመኝ ልተኛ ብያቸው አልተኛሁኝም። አዎ ተኝተሻል ጉቺ በሏ። ዊዶን ብሊቪት ይላል። ለምንድን ነው ለምን ያማሃል እንዴ? ለምንድን ነው የማታምኑ? አንተ ደግሞ ቆየኛ እንዴ እባክህ። ይህ ሰውዬ ደግሞ እያናደደኝ ነው። አይ ቆየኛ እንዴ በእናታችሁ። ከሰሉ እኮ ተቀጣጥሏል፣ ግን ቆይኛል። እንትን ሁኔታ አደረኩት ማሮች። ወይ
ወረኞች ምን እናውቃለን መተኛትሽ ምን ወረኞች ስታስጠሉ ልታስጠሉኝ ነው። አሁን ቆይ አንዴ ስልኬን ልጥረግ ደግሞ ለእናንተ ወሬ አወራለሁ። ቆዩኝ አንዴ ተመቻችቼ ቁጭ ብዬ አወራላችኋለሁ። ቆዩኝ አንድ ጊዜ ፍቅሮቼ። እሺ ቢአርጌ ነው የምመርቀው። ቢአርጌ እኔ ፍቅር ቢአርጌ አለ ከኔ ጌታ ውይ ትግስት ተናደሽብኝ ነው። ቢአርጌ እኔ ጌታ እኔ ፍቅር የኔ ወርቅ የኔ ዓለም እምወድቅ የኔ ዩዘርዬ የኔ ሁሉ ነገር ያሰብከው ይሳካልክ፣ የጠበቅከው እጅግ ይግባ፣ የለመንከው የጠየቅከውን ሁሉ አግኝ። ክፉ የሚባል እንዳይነካክ ከክፉ ሁሉ ይጠብቅክ። አምረክ ደምቀክ ታይ። የነካከው ይበርክት፣ የረገጥከው ይለምልም። ከሰው በላይ ዋልልኝ፣ አትጣ አግኝ። ሁሌም ሰጪ ሁን፣ ተቀባይ እንዳትሆን የሰው ፊት አያሳይክ። ሰርተ ግባልኝ፣ ተኝተክ ንቃልኝ። የኔ አባት የኔ መልካም የኔ ሰጪ ከክፉ ሁሉ ይጠብቅክ። ያሰብከው ያለምከው የወደድከው የጠበቅከው የናፈቅከው ሁሉ እጅግ ይግባ። አዎ ንቅት ድንግጥ ያለችውን ሚስት ይስጥክ። አንዴ ስትጠራት 7 ያቤት ትበልክ ሚስትክ። የትም ያልተነዳቸዋን 001 ማንም ያላያትን መሪ ያላዞረችዋን ቺትም ቻትም የማታውቀዋን ሚስት ላንተ ብያለሁ የኔ አባት። አዎ ሼር አድርገው የማያልቀውን ሀብት ይስጥልኝ። ቴንኪው ሶ ማች አለ እሰይ። አዎ እሺ ምን ላይ ነበር ፍቅሮች? ምን ላይ ነበር? ስለምን ነበር የምናወራው ጋይሶች? ምን እንደሚሻለኝ አላውቅም። እቤቴ ትንንሾቹ በረሮች በጣም በስተውብኛል። ምን እንደማረግ ጨንቆኛል ፍቅሮቼ። እሺ ኤኒዌይስ ታረኩኝ። ቆይ አንዴ ጠብቁኝ፣ እነግራቸዋለሁ። ታረኩኝ፣ እናወራለን። በረሮ ቤት እንትን እያለብኝ ነው። እኔ አላበስልም፣ ግን ይሄ ወደ ደጅ የምወጣውበት በር ስከፍተው ከበሩ ላይ በረሮቹ ይረግፋሉ። ከደጅ ሊገቡ እየፈለጉ ይሆን አላውቅም። አንዳንዶቹ ደግሞ ገብተዋል። ፍቅሮች ምን እንደማደርግ አላውቅም። የሚረጨውን መቅዲ ጋር ደውዬ መተው ይርጩልኝ። የቤቱን ዕቃ ሁሉ ላወጣና እሺ አጀቶኩት ቪንገር ኦኒት ምኑ ላይ ማሬ? በሩ ላይ ኤኒዌይስ እሺ። ከዛ ወሬ ልጀምርላችሁ። ከዛ በመሃሉ ጊፍት ከሰጣችሁ መርቃችኋለሁ፣ ችግር የለውም። ጊፍት መሰጡ ካላችሁ እዚህ አይደለም በውስጥ አስቀምጪልኝ ማሬ። እዚህ ጋር አይደለም፣ ለኔ በውስጥ ላኪልኝ። መርቂኝ። ማነክ? ቀብራራው ወንድ ሴት? ቀብራራው ማነክ? ልመርቅክ። ማን ነው የቀብራራው? ወንድና ሴት ነህ? ወደ ወሬ ሳልገባ የፍቅር ወሬ ነው የማወራው። የፍቅር ታሪኬን ላወራ ነው። ሴት ያሰብሽው ይሳካ፣ የጠበቅሽው እጅሽ ይግባ፣ እድሜና ጤና ይስጥሽ። አዎ ረጅሙን እድሜ ሰፊውን ጤና ይስጥሽ። እድሜውን ጸጋ የጤናውን ካባ ያልብስሽ። አዎ ሰርተሽ ግቢ፣ ተኝተሽ ንቂ፣ አግኝ አትገኝ፣ ሁሌ ሰጪ ሁኚ፣ ተቀባይ እንዳትሁኝ። የሰው ፊት የሰው ደጅ የሰው ቤት አያሳይሽ። ከክፉ ሁሉ ይጠብቅሽ። የልብሽን መሻት ሁሉ አግኝ እናቴ፣ ከኃጢአት ከክፋት ከተንኮል በስተቀር። እሺ ከዛ ተኛሁኝ አይደል? ማታ ላይክ ጠዋት፣ በዚህ ሀገር ጠዋት ቻው በቃ ደህና ደሩ ደከመኝ ልተኛ ብያችሁ ወጥቼ አልተኛሁኝ። ካስታወሳችሁ ደውዬለት አላነሳልኝም ነበር። አላልኳችሁም? ደውዬለት አላነሳልኝም። ሜምበር ሁኑ እሺ ፍቅሮቼ፣ ፕሊዝ ሜምበር ሁኑ። ከዛ ስነሳ ላይክ የተነሳሁትኝ በዚህ አገር
በዚህ ሀገር ከከሰዓት በኋላ ነው ከእንቅልፌ የተነሳሁት። ስነሳ ሁለት ቪዲዮ ኮል ሚስድ ኮል አገኘሁኝ። ከዛ ፍቅር ተኝተሻል መሰለን ስትነሽ ደውይልኝ ብሎ ጽፎልኛል። ከዛ ቴንኪው እናቴ ሜምበር ሙሽ ሁላችሁ። ከዛ እንደዛ ብሎኝ ቴክስት ጽፎልኝ ነበረ። ከዛ ስነሳ አየሁትኝና ደወልኩለት። ከዛ ስደውልለት አያነሳም። ከዛ ሳያነሳ ሲቀር ኦኬ ደግሜ ያልደወልኩኝም ማዚ ፋሽን ጋር ስራ ጀምሬ የለ ማስታወቂያ ሰራላት የለ ለማዚ። ከዛ ቀጥታ ማዚ ጋር ሄድኩኝና ተነሳሁኝና በቃ ከላይ ተጣጥቤ ምናምን ተዘጋጃጅቼ ምናምን ማዚ ጋር ሄድኩኝ። ከዛ ማዚ ጋር ሄድኩኝና ቆየኛ እንዴ ከዛ ማዚ ጋር ሄድኩኝ። ከዛ ማዚ ጋር መጀመሪያ ቪዲዮ ካሜራ እና ቪዲዮ ምናምን እንቀርጽ ነበር፣ ፎቶ እንነሳ ነበር ምናምን። በልብሶቹ ካሜራማን መጥቶ ፎቶሹት ሊያደርግ እየጠበቀን ነበርና ከዛ እዛ ሄድኩኝና ቁጭ አልኩኝ ማለት ስራዬን ሰራሁኝ ማለት ነው። ግን ጋይስ ሊሆነ በልቤ እያሰብኩት ነበረ ስላላነሳ ማለት ነው። ከዛ ካሜራማኑ እደጅ ወተን መቀረጽ ነበረ ያ እደጅ ወተን የምንቀረጸው ነበረ ማዚና እኔ ምናምን እስፓልቱ ላይ ማለት ነው። እዩ በቃ አንዳንዴ ለካ ስትጠብቁ ስትፈልጉ እንደዚህ ነው የሚያደርጋችሁ። እኔ እኮ እንትን እያልኩኝ ራሱ ሱቅ ውስጥ በምንቀረጽበት ሰዓት ራሱ ልቤ ስልኬ ላይ ነው ያለው ታውቃላችሁ። የሆነ ትንሽ እንትንና ሄጄ ስልኬ ነው ያለው እንትንና ደግሜ ግን ሁለተኛ ዙር መደወል አልፈለኩኝም። ከዛ እደጅ ወተን የምንቀረጸው ነበርና ብቻ ተንኩሉን ይዩት፣ የሰይጣንን ተንኩል ይዩት። ከዛ ደጅ ወጣን ምን ልናደርግ ልንቀረጽ። ከዛ ማሮቼ ደጅ ወተን እኔና ማዚ ስንቀረጽ ወደዛ ስንሄድ ወደዚህ ስንመጣ ስንቀረጽ ስልኬ ቦርሳዬ ውስጥ ነበረ ሱቅ ውስጥ። ደግሞ ሁለቴ ደውሏል። እግዚአብሔር ያሳያችሁ። ደግሞ ሁለቴ ደውሏል። ከዛ ሁለቴ ደውሏል። ምንም ማድረግ አልቻልኩም። ስመለስ ሁለቴ ደወለውንና ሊወጣ እንደሆነና በኋላ ላይ ከደወለ በኋላ ላይ እንደሚደውልልኝ አሁን ሊወጣ እንደሆነ ምናምን ጽፎልኛል። ለውጥ የለውም ማለት ነው። ብደውልም አላገኘውም። ሁለቴ ደውሎልኝ ነው። ከዛ አይገርምሽም? ከዛ እሺ አልኩኝና ምን መደወል ስለማልችል ዝም አልኩኝ ማለት ነው። ዝም አልኩኝ። ዘግቼ ካልወጣሁ እኮ መዘርዘር አትችይም ማሪ። አሁን ብሰጥሽም በኋላ ወይ ነገ ነው የምትሆኚው። እኔ ላይቡን ዘግቼ ካልወጣሁኝ መስጠት አትችይም። ለዛ ነው። ከዛ ማዚ ጋር ቆየው ምናምን ጣጣዬን ጨረስኩ። ማዚ ጋር ራሱ በጣም አመሸው። አይ ቲንክ ወደ 4 ሰዓታት 5 ሰዓታት ማዚ ጋር ተቀምጫለሁ። ከዛ ከማዚ ጋር ወጣሁና ከማዚ ሱቅ የመሲ ብሪጅስቶን ሱቅ ቅርብ ስለነበረ ከማዚ ተነሳንና እኔና ማዚ መሲ ጋር ሄድን ማለት ነው። ከዛ መሲ ጋር ሄደን ቆይተን ምናምን ከማዚ ጋር በዚህ አገር ሌሊት ስንት ሰዓት ነው? ኦልሞስት 2 o'clock ሆኗል መሰለኝ። አይ ቲንክ 2 o'clock ሆኗል መሰለኝ ኦር 1:30 ብቻ ግን 1:30 አልፏል በዚህ ሀገር። ከዛ እንትን ከመሲ ጋር አልሀበሻ ደግሞ ልንሄድ ቁጭ ብለን እያለ በቃ ከዛ ደወለልኝ፣ አወራን ምናምን። ከዛ በቃ አወራን። ከዛ ከመሲ ጋር ነኝ ያልኩት የዛት ሲሪየስ ቶክ ያ። ከዛ አወራን። ከዛ
አላበሻ ልንሄድ ነው ምናምን አልኩት። ከዛ እሱም በጣም እንደደከመው ምናምን ማረፍ እንደፈለገ ምናምን ነገር በጣም ደክሞኛል፣ በቃ መተኛት ፈልጌያለሁ ምናምን ሰውነት ይዝሏል ምናምን አለኝ። ግን እንደዛም ሆኖ ላይክ በጣም ናፍቆኝ ነበረ እና አንድ 30-40 ደቂቃ ግን አዋራኝ። እንደዛ አልጋ ላይ እየተገላበጠ ምናምን እቤት ብትሆኝ ኖሮ ችግር የለውም እያወራውሽም ብተኛ ችግር የለውም። አሁን ግን ጓደኞችሽ ጋር ነሽ። የማን ባል ነው? ያንቺ ጆይ፣ በህይወትሽ ጆይ፣ ሃፒነስ፣ ኢንጆይመንት ምናምን የጠፋብሽ ሴትዮ ያንቺን ባል ነው። ስለ አንቺ ባል ነው የማወራው ጆይ። ያው አጣሩና ያዙት። እንግዲህ አዲስ ገቢ ነው። አጣርታችሁ ታጥቃችሁ ፈልጋችሁ አፈላልጋችሁ ለጥፋችሁ አስለጥፋችሁ ትክክለኛ ለህይወት የምንፈልገውን ሰው እንኳን እናመጣም። ከእናንተ አፍ ነው የምናሸሽገው። ያልገባችሁ ሰርቀን ፊት ለፊት ይዘን አንመጣም። ግን አጀንዳ መሆን ስለምንፈልግ አሁን ለምሳሌ ስለ ወርቁ ስነግራችሁ በምክንያት አውቄ ነገርኳችሁ። ፈልገን ደስ ብሎን እንድታነሳሱ ነው። ምን ታመጣላችሁ? ምን ታሪክ አላችሁ? ስለዚህ ይሄ ደግሞ የማን ባል ነው ብለሽ ያንቺ ጆይ፣ ሃፒነስ፣ ኢንጆይመንት ምናምን የጠፋብሽ ያንቺን ነው። ከአንቺ ውጭ የማን ሊሆን ይችላል? ኤኒዌይስ ከዛ ቆይ በዚሁ ላይ የምነግራችሁ ነገር አለ። ከታች ቁጭ ብለሽ አዳምጪ። ከዛ ቀብር ያለ ነው አላልኳችሁ? ይሄ ያሁኑ የዚች የጆዬ ባል ነው። ቀብር ያለ ነው አላልኳችሁ? የጆዬን ነው ባይዘው የወሰድኩት። ከዛ ታንቃሽ ሙጭ እንጎጂ ናጭቆ ግን ለመጀመሪያ ጊዜ እንዲህ አይነት ነገር ልታብ ምን አባሽ ታመጨልሽ? ያበረታታው እንደሆነ ምን ታመጨልሽ? ኮተታ ምን አባሽ ታመጨልሽ? ጉቺ እኮ ነበረች ከም ለመጀመሪያ ለቀስተኛ። ከዛ ደክሞኛል ውጪ ስላለሽ ሰሞኑን እያወራኝ ነበር የሚተኛው አላልኳችሁ? ከዛ እደጅ ብሪጅስቶን ጋር ስለነበርኩኝ ከዛም ልንሄድ ነው ምግብ ልንበላ ብዬ ስላልኩትኝ አይችልም እያወራኝ ለመተኛት ማለት ነው። ያሁን ውጪ ስለሆንኩኝ ከዛ ምን አለኝ ልተኛ ስለደከመኝ ረጅም ጉዞ ነበረኝና ደክሞኛል ልተኛና በነቃው ሰዓት ልደውልልሽ፣ ካልሆነ ደግሞ ነገ እንደዋወል ምናምን አለኝ። ከዛ ኦኬ እሺ ምናምን እያልኩት የነኚህ ሽራፊ ወንድ ትላላችሁ፣ ሽራፊ ሴቶች አልኳችሁ። እኔ ደግሞ እናንተ እየተነሳችሁ ለማንም ሴት ላልገባቻችሁ ለማታቋት ሴቱን ላይ እየተነሳችሁ ላይሰንስ የምትሰጡ ሽራፊ ሴቶች ነው እናንተን እምላችሁ። ከዚህ ወዲህ እናንተ ወንድ ሽራፊ ትላላችሁ፣ እናንተ የሴት ሽራፊዎች ነው ብላችሁ እናንተ ወንድን ሽራፊ እንደዚህ በዚህ ገብቶ። እኔ ደግሞ ሽራፊ ያየሁት ጆዬ አንቺን ጓደኛሽን ላላወቃችሁት ላላረጋገጣችሁት ላልገባችሁ ነገር እየተነሳችሁ ጋለሞታ ቀመጥ ዙጲ ምናምን በዛ በዚህ ምናምን የምትሉ ሽራፊ ሴቶች ነው እናንተን እምላችሁ፣ አንቺንም ጀማዎችሽን። ከዛ ነኝ ሽራፊ ሴቶች የጅኒ ወርቅ ታጠፈ ፋክ የእነዚህን የሽራፊ ሴቶች ጅኒውዬ የኔ ፍቅር። ከዛ አባቴ የኔ ጌታ ወርቅ ታጥፎብኝ ፍቅር ጅኒ። ከዛ እነዚህ ሽራፊ ሴቶች አሏል ኖ ጂኒዮ ካሞን ጂኒዮ ኖ ቤብ ኖ ሂድበት ይላሉ እነኚህ ደግሞ አባባሾች። ከዛ እነኚህ ሽራፊ ሴቶች የሆነ
ይሄ በቲክታክ ስሙ መሐመድ በቲክታክ ስሙ መሐመድ በሪል ስሙ መሐመድ በቲክታክ ስሙ ጂኒ ሸጉርሽ። አሁንም ባዶ ቤት እዛ ስትጮይ ጂኒን ያጫወተች እንዲሁ እየወጣች ጂኒ በቲክታክ ስሙ ጂኒ በሪል ስሙ መሐመድ የሚባል ሰውዬ ለአንዲት እህታችን የ500,000 ብር ወርቅ ገዝቶ በስጦታ መልክ ሰጥቷልና ሚስቱ ታውቃለች ወይ እያለች ያለቀሰችበት ቪዲዮ ታፖስቶ አባቴ መጣ ኪኒኪታ ታፖስቶ ከማን ጋር ያለሽ አልገባኝም። ጦርነትሽ ተፖስቶ ቪዲዮ ተፖስቶ ሰውዬ አየ እንደነገርኳቸው የተከበረ ሰው ነው። ከዛ ምን አለኝ ፍቅር ወይ አልኩት የሆነ ቪዲዮ ሪፖስት አድርገሽ ውራትሽ መጣልኝ አለኝ። እንደነገርኳቸው ቲክታክ ተጠቃሚ አይደለም እና አየሁኝና ተፖስት አየሁኝ። ምን ማለት ነው አልገባኝም ማለት አባቴ ልጅ አይገባህም አልኩት። አይገባም ለምን ወርቅ ነው የሚያወሩት አለኝ። ከዛ ስለምን ወርቅ ነው የሚያወሩት ሲለኝ እኔ ራሴ አላውቅም ስለምን እንደሚያወሩ እኔ ራሴ አላውቅም። ኤኒዌይ አንቺ እንዳትናደጂ እሺ፣ አስፈላጊ ከሆነ እንመልሳለን። ይሄ የክብር ጉዳይ ነው። እንኳን የጂኒው ባለቤት እንኳን እነዚህ ሽራፊ ተሸራራፊ ነቃፊ ሴቶች አይደሉም። እራሱ ይሄ ጂኒው የሚባለው ሀሳቡን ቀይሮ መልሽ ይብለኝ እኔ አልመልስም ማለት ነው። ራሱ ጂኒው ታብየው ሀሳቡን ቀይሮ አለን በርታ ሲሉት እቺ ተሳስቼ ነው ባለቤቴን ሳላሳውቅ ነው የገዛሁልሽ መልሽ የሚለኝ። ያን ትልቁ መነጥሬን ለብሼ ፀጉሬን ወደኋላ አስይዤ በብርጭቆ እንትኔን ይዤ ነው የምረግጠው። ለዚህ ላፈጠረ ሰው ጂኒው ሚስቱን አምጡልኝ እያለች ነው። በምን ቋንቋ ልታወራት ነው? እኔም ጥያቄ ነው። ጂኒው እኔም ብያለሁ 12 ዓመት ተምራ ትመለስ ትምህርት ቤት ገብታ ደግሞ ትናንትና ምን ሆኖ ነው የጠፋው እየተባልክ ነበር። ትናንት ቦርደር ላይ ነበርኩ። ኢንተርኔት አልነበረኝም። ከዚህ ወርቅ በኋላ ከሰርኩ እንዴ? አይ ለምን አልሽ? ሊያዋጡልኝ ነው? እኔ እንጃ አላውቅም። ግን እኔም የኔ ቤትም ልጆች ደብሯቸዋል። ዳርዳሩ ላይ ለምንድን ነው ንቀት ነው? ሚስት ከእናንተ ዳይመንድ ያላረጋችሁበት እንደዚህ ዙሪያ ሌላ ዳይመንድ በቀጥለው ልደትሽ ደግሞ ዳይመንድ ያለው እንገዛለን። ምን ችግር አለ? በየአመቱ ቀስ እያለን ገባሽ ዳይመንድ እንጨምር። ሌላ ደግሞ ዳይመንድ ያለው ከዛም ትልቅ ፈርጥ ደግሞ ይሄ አፍንጫ ላይ የሚደረግ ዳይመንድ ኖ ጂኒው ጣኔ ያወራታል አለች። ማነች ኩናችን? ለምን የምታወራት? እኛ የሚያወራልን ሰው ፈለግን እንዴ? ኩን አልገባኝም። እኛ አዋሪልን አውሪልን ብለናል። እኛ ለራሳችን እናልፋለን እንዴ? ኤክስኪውዝ እንዳታወሪልን አንፈልግም። I know how to defend myself. Even ጂኒውን ማን ምን ያመጣል? ለምን የምታወሪልን ኩን ፋኖ አልገባኝም። ኩናችን ከሆነ ችግር የለውም። ያወራታለሁ ዶንት ዱ ዳት። ቱ ቢ ኦነስት ኩን ዲስሪስፔክት ነው። ለጨዋታ ነው ያለችው። ኖ እንዳታወሪልን አንፈልግም። ማን አስተርጓሚ ያደረገሽ ሲጀመር አንቺ?